ራሱ ያቀዋል ካፉ የተፋው መርዝ በህግ እንደሚያስጠይቀው ራሱን የተናገረው እንጂ እንትና አይደለም። እሺ ተይዞ አራዳ ክፍለ ከተማ ፖሊስ ቀለቀ። ለምን አልተፈታም? ለምን አልወጣም? ዛሬ ታዲያ ለምን አልወጣም? አርብ ታሰረ፣ ቅዳሜ ታሰረ፣ እሁድ ታሰረ። ለምን አልወጣም ታዲያ ዛሬ ለምን አልወጣም? ሌላ ክስ በዋነኛነት ይጠብቀዋል። ለምን? ከአፉ የወጣውን መርዝ ራሱ ያውቀዋል። እኛም ደግሞ ይሄንን ፑሽ እናደርጋለን። ያው የኔ ቪዲዮ በእርግጥ በጣም ቫይራል ስለወጣ በደንብ ታይቷል። ስለዚህ እኔ አሁን ከማወራው እንትን ጋር አሁን አወራለሁ። ከእናንተ ስወጣ ከማወራቸው የመንግስትም የሃይማኖት ተቋም መሪዎች ጋር አወራለሁ። ያለችበትን ስታተስ መቼም እውነተኛ ሰዎች ከሆንን እግዚአብሔርን የምናይ እግዚአብሔርን የምንፈራ ሰዎች ከሆንን ምናልባት በተለያዩ አካባቢዎች ላይ ያሉ ግጭቶች አሉ፣ የሰላሙ ሁኔታ የሀገሪቷ ሁኔታ የተወሰነ መልካም የሚባል አይደለም እና ለምሳሌ አሁን ይሄ የመጣው ልጅ ይሄ ዴላም ፔጅ ነው የሚባለው ልጅ ለምሳሌ በቀደም ከዚህ ከኛ ጋር ከመምጣቱ በፊት ኬንያ ሄዶ ነበርና ኬንያ ላይ ሄዶ ለምሳሌ እንደ ቆሻ አይነት ቦታዎች ቆሻሻ በጣም የሚጠራቀምባቸው ቦታዎች ሪል የሰውን ላይፍ የሚመስል ነገር የሰውን ስሜት ቴስት አድርጎ ነው የመጣው። ከዛ አንግል የተቀበልንበት አቀባበል እና አገሪቷ ያለችበት ስታተስ ሲሚላር አይደለም። ስለዚህ ዓለም አቀፉ ማህበረሰብ ኢትዮጵያን ከሆነ ማየት ያለበት ሪል አሁን ያለችበትን ስታተስ ቢያይ መልካም ነው። በቃ ሪል ያለችበትን ይሄኛውንም መልካሙንም ጎን እንደገና ደግሞ የጠፋብንንም ጎን ማየት አለባቸው እና አቤል ያወራው ከዚህ አንግል ይመስለኛል። እንደኔ ኖ አዲስ አበባ ብቻ አይደለም ይመስለኛል። አይደለማ ኖ አማን ኦፊሻል ይመስለኛል ማለት አትችልም። ምክንያቱም ኦልሬዲ ተናግሮታል። ኦልሬዲ እኮ ተናግሮታል። እንዴት ይመስለኛል ትላለህ? ኦፍ ኮርስ ያን ሐሳብ ነው የገለጸው። የተናገረው ነገር እንዴት ይመስለኛል ትላለህ? ምን መሰለ ወንድሜ ሀብትሽ፣ ያ ሐሳብ ደግሞ ምን መሰለ ምናምን ወደዛ ውስጥ አትግባ። ቆይ ከሱ ነው መነሳት ያለብን። ከሱ ኢንቴንሽን ነው መነሳት ያለብን። የሱ ኢንቴንሽን የብቻው አይደለም፣ ሞቲቭ ነው የራሱ የግሉ ነው። ማንንም ወክሎ አይደለም። አቤል አቡና ነኝ ብሎ ነው የተናገረው። ባይወክልም ሌሎች እንደሱ የሚያስቡ በጣም ብዙ ሰዎች አጋጥሞኛል። እኔ በጣም ብዙ ሰዎች ማለት ሀገርን እንደዚህ አዋርደህ ነው እንዴ? ሀገርን አዋርደህ ሀገር እኮ በዚህ ማለት ግብዝ ነሽ እያለ ነው እንዴ? ሀገር በዚህ እኮ አይዋረድ። ምኑን ታዲያ ምኑን? ይኸውልህ ሀብትሽ፣ ሀገር እኮ የተዋረደው ዜጎች በማንነታቸው እየተለዩ ሲሞቱ ሀገር ተዋርዷል። ስለሱ አያገባኝም። እኔ ማወራው አቤል አቡና የተናገረበትን ኢንቴንሽን ነው ማወራው። እኔ ስለሱ አያገባኝም። እኔ ምክንያቱም እሱ የምናገርበት ቦታ አለ፣ እሱ የምናገርበት መድረክ አለ፣ እሱ የምናገርበት ደግሞ ሪያሊቲ አለ። አሁን እሱ የተናገረበትን ሞቲቭ ነው አሁን እኛ እኮ እዚህ ጋር ያስቀመጥ ነው። እሱ የተናገረበት ሞቲቭ አንድ ቀን ስለዛ ጉዳይ ተናግሮ አያውቅም። ስለተፈናቀሉት አንድ ቀን ተናግሮ አያውቅም። የተፈናቀሉት ትላንትና ነው እንዴ? ከትላንት ወዲያ ነው እንዴ የተፈናቀሉት? ትላንትና ነው እንዴ? ወይም ከትላንት ወዲያ ነው እንዴ ጦርነቶች በኢትዮጵያ? እስኪ አንድ ቪዲዮ በዚህ ጉዳይ ላይ እንዲህ እናድርግ እንዲህ ቢሆን ብሎ ወይ መንግስትን የመከረበት ወይ የሃይማኖት ተቋማትን የመከረበት አንድ ቪዲዮ አንተ እንዴት ዝም ብለህ እንትን ትላለህ እንዴ? እንዴት ተነስተህ በአንድ ጊዜ ተነስተህ አንድም ቀን እኔ አሁን እንደፈለጉ ቢናገሩ ማለት ነው ቢቆጡ ምን ቢሉ የሚያምርባቸው ሰዎች አሉ። ስለዚህች ሀገር ጉዳይ ላይ በእያንዳንዱ ነገር ላይ ዋጋ ከፍለው ወይ ነበር እየታሰሩ እየተዛተባቸው ብዙ ነገር እየሆኑ ለዚች ሀገር ያገባኛል ይመለከተኛል ብለው ስለ ዜጎቻቸው ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምዕራብ ምስራቅ ጫፍ ድረስ የፈለጉትን ቢናገሩ እኔ አሁን ቅር ማይለኝ ሰዎች አሉ። ምንም ቀና ብዬ የማላያቸው ሰዎች አሉ። እውነት ለመናገር በኢትዮጵያ ጉዳይ ላይ አንድ ቀን ተናግሮ የማያውቅ ሰውዬ እንዴት በአንድ ጊዜ ነው ተነስቶ ሀገርን እንደዚህ ለመሳደብና ለማዋረድ እየተነሳው? በምን ሞራል በምን አግባብ? አንዳንድ ጊዜ ስንናገር ማን ይናገር የነበረ እኮ ነው። የሚያምርብንን ነገር ነው መናገር ያለብን፣ የሚመጥነንን ነገር ነው መናገር ያለብን እንጂ ግብዝ እያለ አስመሳይ ለልጆችሽ የማትሆኚ ከውጭ ለሚመጣው የምታሸረግጂ እንደዚህ ነው የሚለው ሙሉ ቪዲዮ። በነገራችን ላይ እሱ ብቻ አይደለም ይሄን ያለው፣ ብዙ አባባሎች እኮ ስለ ኢትዮጵያ ተብለዋል። ለምሳሌ
ስለሌሎቹ አይመለከተንም እኛ እንዴ። አንተ የብሔር ጽንፍ ይዘህ ነው እንዴ አንተ የምታወራው? እዚህ ጋር የሆነ ፓርቲ ስለጠላህ እኮ አይደለም እኮ ማውራት ያለብህ። እዚህ ጋር ስለ ሀገር ነው የምናወራው እንዴ። ሰዎች ላሊበላ መጥተው ይጎበኙ የለ እንዴ? ቱሪዝም ይቋረጥ? ስለ ሀገር እኮ ሰዎች አክሱም ጽዮንን ይጎበኙ የለ እንዴ? ፋሲልን ይጎበኙ የለ እንዴ? እንዴ ሎጂካል ሁን እንጂ ስትናገር እንዴ። የሀገር ኢሜጅ ግንባታ አቤል አቡናን እኔ ከማን ጋር መመሳሰል አለበት? የሀገር ገጽ ግንባታ ሀገር ከረንትሊ መሬት ላይ ካለው ነገር ጋር መመሳሰል ወጥተህ ለምን አንተ አትናገርም? አንተ ወጥተህ ለምን አትናገርም? ለምን ወጥተህ አትናገርም? አንተ የሚያናግር ሲስተም ምን ማትና እዚህ ስለገባህ ነው እንዴ የምታወራው እኮ የሚያናግር ሲስተም ስለ ሚዲየሙ ስለ ለምን ይሄ የሃይማኖትና የብሔር ጥላቻ ነው እኮ ይሄ አንተ ያንጸባርቅ ያለው መቼ ምን ስለምን ሃይማኖት አወራ በራስህ እንትን ላይ ሄድና ተው በቃ አይመጥነኝም። እኔ እንደዚህ አይነት ሐሳብ በእናትህ እዛ ፓርቲ አቋቁመህ መተቸት ትችላለህ። ሁሉ ሰላም ነው? ሰላም ነው ወይ? እግዚአብሔር ይመስገን። አንድ ነገር ልናገር። እግዚአብሔር ይመስገን እኔ ሰላም። መልካም እድሉን ከሰጠህ ላውራ አንድ ነገር። እኔ እንግዲህ እያየሁኝ ያለሁት ነገር ምናልባት ልጁ የተጠለፈ ይመስለኛል። ወደ አክቲቪስት ነገር ለመግባት አስቦ ካለው ሁኔታ ጋር አያይዞ ለመናገር የወደደ ይመስለኛል። ወይም ደግሞ አንዳንድ ጊዜ በውስጥ ሰዎች አግኝተውት ያወሩት ይመስለኛል። ለምን ከዚህ እሰራበታለሁ ከሚለው ዕቅበተ እምነት ወጣ ብሎ የተለያየ ቤት ለምሳሌ ቄስ ዲበኩሉ ጋር እንደዚሁም እየተገናኘ አንዳንድ ነገሮችን ሲናገር ነበረ እና ከዛ በኋላ ቄስ ዲበኩሉ ደግሞ ፖለቲካዊ ይዘት ያላቸው ነገርም ሲናገሩ የነበሩ ግለሰብ ናቸው እና እንዲህ ወይሳቸው ሞቲቬት አድርገውት እሱም ወደ አክቲቪስት ነገር ለመሆን ሞክሮ የገባበት ነገር ያለ ይመስለኛል እንጂ ጊዜውን እናንትኑን ያልጠበቀ ስራ የሰራ እንደሆነ ነው የምቆጥረው። ምክንያቱም አሁን ሀገሪቷ ላይ ምርጫ አለ። ባለፈው በወጣው ዘፈን ብዙ አምባጓሮች ነበሩ፣ በዚሁ በማህበራዊ ሚዲያም ጭምር ያ ተታኮ እንግዲህ ይሄም ልጅ በዚህ አይነት መንገድ ይሄ ነገር የገጠመው ይመስለኛል ብዬ ነው የምለው። ምክንያቱም ነገሮችን ሳገጣጥም እንደዛ አሁን ቅድምም ስትናገር ጃዋር መሐመድ በሱ ጉዳይ አንዳንድ ሀሳቦችን መስጠት ከቻለ ጃዋር መሐመድ እንዴት ሊሰጥ ይችላል? የት ያውቀዋል? ኦኬ ፖለቲካዊ ይዘት የሆነ ነገር ላይ ወይ ልጁ የተጠለፈበት ነገር ባይኖር ይሄ ነገር አይሆንም ብዬ እላለሁ። ለማንኛውም እስር ቤት አንዳንድ ጊዜ እንዲህ ከጌታ ዘንድ ከሆነ ክብር እናንተን ነው የሚያመጣልን። ከራሳችን ከስጋ ስራችን ከሆነ ግን እንዲህ በሌላ መንገድ ተምረ የምንወጣበት ይሆናል ብዬ እላለሁኝ። ይችን ለመናገር ነው። አብትሽ አመሰግናለሁ። አሁን እሺ ቴንኪው። የዚህ ያፊት ሀሳብ ካለ ትቀጥላለህ። አሁን የአቤል በሬቻ ይህ ሰውዬ ምንም እውቀትም የለውም መሀይም ነው። ለዛም ይመስለኛል ደፋሪ ሆነው ግን ምንድን ነው የቢኒያም ሽታይን መንገድ ነው እየተከተለ ያለው። የቢኒያም ሽታይን መንገድ ነው እየተከተለ ያለው። ጠቅላይ ሚኒስትሩን በመሳደብ ብልጽግና ፓርቲን በመሳደብ አዳነች አቤቤን በመሳደብ ገብተዋል አይደለም። የሆኑ ግሩፖችን ለምንድን ነው ይሄን የምልበት? የዛሬ ዓመት እኔ ከእስር ቤት ከወጣሁ በኋላ መሰለኝ የሱ ከገቢ አሳስረኝ ምናምን ያለው እኔ ከእስር ቤት ከወጣሁ በኋላ ይመስለኛል። እኔ መጋቢት ላይ ነው የነበርኩት እስር ቤት። ከኔ ከወጣሁ በኋላ ይመስለኛል፣ አላውቅም። ከኔ በፊት ግን አይደለም የታሰረው እና ከኔ በኋላ ነው ያ ኤግዛክትሊ እኔ ከእስር ቤት ከወጣ በኋላ ነው እሱ የታሰረው እና እነ ኢትዮ ፎረም የሚባሉ ኢትዮጵያን ለማፍረስ እስከ ሲኦል ድረስ ለመሄድ ቃል ኪዳን ያላቸው
ጋዜጠኞች ዘግበውታል የዛን ሰዓት። እኔ እንደውም እኔ ፔጅ ላይ አለ እሱ የኢትዮ ፎረም እኔ ፔጅ ላይ አለ። ኦኬ። ስለዚህ ምንድን ነው የዛን ጊዜ መንግስትን የሚያዋርድ የሚያሳጣ በቃ ፕሮቴስታንት እንደፈለገ ማንንም የሚያደርግ አድርገው በነ ኦርቶዶክስና በተለይ በኦርቶዶክስ ላይ ጫና እየፈጠሩ እንደሆነ በደንብ ቁልጭ አድርጎ የሚያሳይ ሌሎችን እነዚህ ፌክ የቴሌቪዥን ቻናል በህገወጥ መንገድ የገዙ ሰዎችን ሳይቀር ፋይት የማደርግ ሰው ነኝ። ምንም በዚህ ጉዳይ ችግር የለብኝም። እኔ 4 መሰረታዊ ጉዳዮችን ግን ለሱ አስቀምጬላት፣ አንደኛ መጀመሪያ ምን ይኑርህ? አጥቢያ ቤተክርስቲያን ይኑርህ ነው። አጥቢያ ቤተክርስቲያን ይኑርህ። የጌታ እራት የምትወስድበት፣ የምታመልክበት፣ ሀዘን ደስታን ሼር የምታደርግበት፣ የምታመልክ የምታገለግልበት ይኑርህ ነው። ይኑርህ። እሱ ደግሞ አይፈልግም። አየህ። ስለዚህ እንደዚህ አይነት ሰው ስለ የትኛው ቤተክርስቲያን ስለ የትኛው አካል ነው ሊሟገት ሊቆረቆር የሚችል? ስለዚህ ውሸት ነው ማለት ነው። ሁለተኛ ስራ ይኑርህ ብየዋል። ትሽቦረና እኮ ስራ አለኝ፣ ተማርኩ ሰው ነኝ። ስራ የለውም። ስለዚህ ስራ ከሌለህ ደግሞ የሆነ ቦታ ላይ ሳትወድ በግድ ጥገኛ ትሆናለህ። ደግሞ እሱ ትዳር ይዞ 2 ልጅ ወልዶ እግዚአብሔር ያሳይ። ኦኬ። ስለዚህ ይሄ ክፍተት አለ። ስራ የለውም። ሶስተኛ 3 ልጅ ነው ያለው። እሺ፣ ሶስተኛው ደግሞ አልተማረም። 6ኛ ክፍል ነው ያቆመው። ከ6ኛ ክፍል አቁሞ ወደ ሱሳ ሱስ ውስጥ የገባው። ተማር፣ ቢያንስ 10ኛ ክፍል እንኳን መድረስ። ለምን ከ10ኛ ክፍል ነው ቴዎሎጂ እንኳን በሌቭል እንኳን መማር የምትችለው። እንደው አገለግላለሁ ብለህ እንኳን የምታስብ ከሆነ አትሊስት 10ኛ ክፍል ደርሰህ እንትን ማድረግ አለብህ። ሌላው ስነ ምግባር የለውም። እሺ፣ እነዚህን ጉዳዮች አስተካክልና ከሀብታሙ ጋራ ለምን አብረህ አትሰራም ተባለ። እሱ ግን ምንድን ያደረገው? አማን ሻሎም እኮ ጉያ ውስጥ ተቀምጦ 4 ዓመት ሙሉ እንደዛ እየጠጣ እያጨሰ እየቃመ እንትን ቀሚስ የለበሰች ውሻ ሳይቀር እያሳደደ ሲያማግጥ የነበረን ሰውዬ አማን ሻሎም እንኳን አልገሰጸውም። ልክ አይደለህም አላለውም። አጠገቡ ጋር ያለው አንተ እንደዚህ አይነት በሽታ ያለበትን ሰው አቅፈ ስለ የትኛው እዩ ጩፋ ነው ልክ አይደለም የምትለው? ስለ የትኛው ሲጄ ታምራት ወይም ስለ የትኛው ጆይ ጭሮ ነው እዚህ ጋር ሚቅም አጠገብ ቁጭ አድርገህ? እንግዲህ ይሄንን የተናገረችው ማናት? የአማን ሻሎም እጮኛ ናት። ይሄን የተናገረችው ያቃል። አቤል አቡና ያቃል። አየህ፣ እንደዚህ አይነት አንተ እንትን ላይ ምንድነው ግንድ የሚያክል ጉድፍ አይን ላይ አስቀምጠህ እኔ እኮ እንደዛ አይደለም፣ እኔ እኮ ቸርች አለችኝ። አሁን ትላንትና ልነግራችሁ ምፈልግ ምነግረው ነገር አለ ከፓስተሬ ጋር። ምክንያቱም አንዱ ፓስተሬ የኔ ቦርድ ነው፣ የዩኒቨርሳል ሚዲያ ቦርድ ነው። እና ሀብታሙን አስታክስልን ተብሎ ከውጭ ተደውለልኝ አለኝ። ሀብታሙን አስታክስልን እንዲህ አስቁምልን ሲለው አናስቆመውም ነው ያሉት። አናስቆመውም። ታሙ ለወንጌልና ለቸርች የጨከነ አገልጋያችን ነው፣ የኛ የሙሉ ወንጌል ቤተክርስቲያን አገልጋይ ነው ብለው አፉን ያስያዙት። እሺ ስሜና ያንሳ፣ እሺ ስሜና ይጥራ፣ ይሄው እኔ እኮ ፓስተር ነኝ። ተሽቴ እኮ ነው ሀጂ ተሽቴ 6 ያገባ ሰውዬ ሀብታሙን አስቁሙልኝ እባካችሁ ቸርች ብሎ ፓስተሮቼ ጋር ትላንት ደውሎ ሲያለቃቅስ ነበር። እነሱ ደግሞ ያጉኛል፣ በኔ እጅ ላይ ያደጉ ናቸው። ከኔ ጋር አብረው እንደ ተተኪ አገልጋይ ትላንት ተሽቴ ደውሎ ከእንትን የኔን ማን ነው ስልክ ቁጥሬንስ ማን ነው ራሱ የሰጠው አለ። ከገጠር መጥቶ ከተማ ላይ የሾምነው ፓስተር ኢያዋሪዮ ይባላል። የኔ ቦርድ ነው የኢኖቨንትኔ። አያችሁ፣ ቸርቼ ለኔ ስታሰር ራሱ አዲስ አበባ ድረስ ደብዳቤ አምጥታ እኮ ለካውንስሉ የሰጠች ነች። የሚመከርም ከሆነ እኛን መክረዋለን፣ ለምንድን ነው የምታስሩት ብላ ማለት ነው። ስለዚህ አቤል አቡና የሚባል ተናካሽ ውሻ አሁን እኔ ቢመከር ቅድም እንደተባለው ቢመከር አይሰማም፣ ቢዘከር አይሰማም። ገና እኮ ይኸውልህ የፍርድ ቤት ጉዳይ ተናገርኩኝ። እኔ ነገርኳቸው። ልክ ዋስ ብሎ ፍርድ ቤት
5,000 ብር 10,000 ብር 20,000 ብር ዋስ ብሎ ውጣ ሲል ልክ ያንን ከፍለው ወደ ታሰርክበት እስር ቤት ልክ የዋስትና ወረቀት ልክ ሲመጣ አዲስ ክስ እዛው ደግሞ ይከፍቱብሃል። አዲስ ክስ እዛው ነው የሚከፈትብህ። አቤል አቡና ተፈታ፣ ይኸው የፍቺውን ወረቀት ይዘን መተናል፣ በ20,000 ብር ዋስትና በ10,000 ብር ዋስትና ተብሎ ሽሩ ጉድ ሲሉ ልክ ሲደርሱ አዲስ ክስ እዛው ይመሰረትብሃል። ይኸው ትባላለህ። ሀገር በማዋረድ አገር በመስደብ አገር በማንቋሸሽ ለጠላቶች ባንዳ በመሆን ሰድቦ ለሰዳቢ በመስጠት በደንብ አድርገው ያቀርቡላል። ከዛስ ግብረ አበሮቹን እስኪንይዛቸው በቁጥጥር ስር እስክናውል የቀሩንም ቪዲዮዎች አሉ። እሱን እንትን እስክንል ድረስ የ14 ቀን ቀነቀጥሮ ይሰጠን ይልና ፖሊስ ያስገባልሃል። ወይ ፖሊሲ ጃንዴ አትግባ። እኔ እኮ 1 ወር ከ12 ቀን እኮ ነው የታሸሁት። 1 ወር ከ12 ቀን ትመጣለህ፣ 6 ቀን ቀጠሮ። በሚቀጥለው ስትሄድ ዳኛ ይቀየርብህና አቤት ስትል 6 ቀን ቀጠሮ። ስትል 28 ቀን ታሰርኩኝ በመጀመሪያ። ለምን እኔ መጀመሪያ የ17 ቀን ልምድ አለኝ፣ ከዛ ደግሞ የ7 ቀን ልምድ አለኝ፣ ከዛ የ1 ቀን ልምድ አለኝ። ጠበቃ እያቆምኩኝ ምናምን እያልኩ 28 ቀን ከታሸው በኋላ ከዛ ቀጥሎ እንደገና 6 ቀን እንደገና አሁንም ክፍለ ከተማና ወር ዓመተ ምህረት ቀይረው እንደገና ታሰርኩኝ። ቱሃን የለም እንትን ቅማል አለ፣ ቅማል ኢስ ታይፒንግ ቅማል በቃ በእንትን ነው አልኩ። ቅማል ተው በሽበሽ ነው። ያውም አይነት ነጭ ቅማል አለ፣ ጥቁር ቅማል አለ። አማርጠህ ነው አማርጠህ ሀብትሽ ግን አንዳንድ ጠዋት ተነስቶ ሹራቡን ይገለብጥና ቅማሉን ይቀምላል። ሹራብ ያውም የነሱ አራዳ ምናምን ከሆነማ ተሰቃየ። እውነቴ ነው የምልህ። አራዳ ልደታ ምናምን ከሆነ ተሰቃየ። የኛ ይሻል ነበር። የቦሌ የላፍቶ የለሚኩራ ይሻላል። አትሊስት ቅማሎቹ ሳይዛቸው አነስ ያሉ ናቸው። የቅማሎቹ ሳይዝ አነስ ያሉ ናቸው። አራዳ አዲስ ከተማ እኔ ጋ እኮ የሚታሰሩት ኮሪደር ልማት በአብዛኛው ኮሪደር ልማት እንትኑን የገጩ መኪና ያላቸው፣ ሁለተኛ ደግሞ በሙስና በኮራፕሽን ምክንያት እነዚህ ሰዎች ናቸው። ከኔ ጋር ሲታዝ ደና ሰዎች ነው የሚመጣው። ምግብ ራሱ ምርጥ ምግብ ነው እንዴ! እኔ እኮ 4-5 ኪሎ ጨምሬ ወጣው ከእስር ቤት። ደና ምግብ ነው የምትበላው። ከገቢዎች ቢሮ የሚታሰሩት መኪና ያላቸው ኮሪደር ልማት ገጩ ተብለው በመሬት ጉዳይ ክርክር ምናምን ደና ከበድ ያሉ እስረኞች ናቸው ከኔ ጋር የመጡት። እኔ ደግሞ አለው ሚዲያ ሀብትሽ ቦረና ሚዲያ እየተባለ የገባ ነው። አባቴ ትቀልዳለህ እንዴ? ምን የመሳሰለ የሀብታም ልጅ ሰዓት ላፊ ነድተሃል፣ አካባቢ አውካል፣ በድምፅ በተከለከለ መንገድ ሄደሃል ምናምን የሚባሉ ባለ ሀብቶች ስንት እስረኛ ነው እዛኛ ያስፈታ ነው የእንትን መክፈል ያቃታቸው። አቤል አቡና እኔ ታስሬ ድምፅ የሆነኝ በሐሰተኛ ነቢያት ጉዳይ ነው እንጂ በሀገር ጉዳይ አይደለም። እናንተ ለምንድን ነው የማትሰሙት? በሀገር ጉዳይ ሀገር ሰድቦ አቤል አቡና ከኔ ጋራ ጓደኛ ሊሆን አይችልም። ሀገር አዋርዶ ሀገር ሰድቦ ከፍ ዝቅ አድርጎ አቤል አቡና ከኔ ጋራ ሊቀጥል አይችልም። እኔ እዩ ጩፋ አስሮት ቢሆን ኖሮ አዎ እከራከርለታለሁ። ጆይ ጭሮ አሳስሮት ቢሆን፣ በላይ ሽፈራው ወይም ሲጄ ታምራት ወይም የሆኑ ሰዎች አሳስሮት ቢሆን ኖሮ አዎ ድምፅ ሆንለታለሁ። ለምን እሱ ከኔ ተማረ እንጂ እኔ ከሱ አልተማርኩም ሐሰተኛን በመቃወም ጉዳይ። አሁን ጉዳዩ የሀገር ጉዳይ ነው። ሀገሬን የሰደበው ሀገሬን ያዋረደው
ለምን ተጎበኘች? ለምን ታየች? ቅናት ነው፣ ምቀኝነት ነው። ይሄ ደግሞ ከሌላ ብሔርተኞች ጋር ከሌላ ሃይማኖት ጽንፈኞች ጋር ቅንጅት ፈጥሮ የሴራ ፖለቲካ ነው ይዞ የመጣው። አንድ ያልተማረ የስድስተኛ ክፍል ደደብ ደፋር እንዴት ነው የሴራ ፖለቲካ ይዞ የሚመጣው? እኔ ፔጅ ውስጥ እንዴት ምን ሲደረግ ምን ሲደረግ ስለዚህ አልቆምም ለሱ ድምፅ። አንቺ ደህና ነሽ? ግን ዞረሽ መጣሻላል። አቤላ ሲታሰር አናደቀኝ ነው እባክህ። እስቲ ተከራከርልኝ። እዚህ ቤት ሲሰድቡኝ እረፉ፣ አናና አትንኩ በላቸው፣ አታስመርረኝ። እኔ የምልህ አትሽ አሁን ስማማ ወንድም አለም ስማ ሀብትሽ አጀንዳ ለማስቀልበስ ብዙዎቹ የነቢያትን ስም ነው የሚጠሩ። ይሄን እየመረራችሁ አጡት። አቤል አቡና የታሰረው በፖለቲካ ከአንደበቱ በወጣችሁ መርዝ ነው። አንድ ነገር ልንገራችሁ፣ አሜሪካን ሀገር አሁን ትልቅ ያደገች ሀገር ናት እንላለን። ሆምለስ የላትም ሀብትሽ፣ ቤት የሌለው የላትም። ኧረ እንደ አሜሪካ ሆምለስ ያለበት እንደ አውሮፓ ሆምለስ ያለበት ሀገር አለ እንዴ? አዎ፣ ግን እኛ ያደገች ብለን ነው አይደለም የምንጠራት። ከሆምለስም ያውን በየመንገዱ መርፌ እየተወጉ አደንዛዥ መርፌ የሚኖሩ አሉ። እሱ ማን ስለሆነ ነው እንደዛ አይነት ንግግር ለዚህ ለተባረከ መንግስት? ባይዘዌ እኔ በእድሜ ኢህአዴግ የሚባል መለስ የሚባል አውቃለሁ አይደል? እንደተሳቀቀን ያሳደገን መንግስት አሁን ላይ ነፃነትና አገራችን ሌላ ኤሮፓ ሀገር ቆይ ሀብትሽ የሚት አድርግልኝ አገራችን ሌላ ኤሮፓ ሀገር ስትመስል እንዲህ አይነት አጀንዳ ይዞ የመጣው በማን ተልኮነት ነው? አንድ እውነት ለምን አንናገርም? ኖረን ነበር እንዴ? የነዋሪ አኗኗሪ አልነበርንም እንደኛ? እሱ ማን ስለሆነ ምን ሰርቶ ዘመን ዘላለሙን ሰው እንደቀና የቅናት መንፈስ እንደተጠናወተው አዶና የሚባል ጎበዝ ልጅ አገሩን ስለሚወድ አገሩን ካናዳን እኮ ነው ጥሎ የመጣው። አገሩን ስለሚወድ አገሩን ሁሉ ሰው የየራሱ መክሊት የየራሱ ዕውቀት አለው። ይሄኛው በዚህ ጋር ደሃን ይረዳል፣ ይሄኛው በዚህ ጋር አገሩን ያስተዋውቃል። አቤል አቡና የሰው እድሜ በንዴት ሲያሳጥር ስንቶቹን ባክ እንዲያደርጉ ሲያደርግ ብቻ ነው የምናውቀው። ምንም አይነት ከሱ የተገኘ ጥቅም የለም። በዚህ ጋር ቸርች የለውም፣ በዛ ጋር ለኦርቶዶክስ የቆመ ይመስላል። በጣም እዛም እዚህም እየዋለለ ያለ ሰው ነው። ሲቀጥል በየትኛው ሞራሉ ነው አንድ ወንበዴ ትላንትና ሲጋራውን የጣለ ወንበዴ ስለ ሀገር በዛ ልክ የሚናገረው ማን ስለሆነ? አብይን ልተች ያምርሃል እንደ አንተ? መኖር የጀመርነው ከእግዚአብሔር በታች አብይ ሀገራችንን መምራት ከጀመረ ወዲህ ነው። ይሄን እየመረራችሁ ትውጣላችሁ። ጀጅ ማረግ ከሆነ ደጃችሁ ላይ ወርቅ ቢነጠፍ መንግስትን ጀጅ ከማድረግ ወደኋላ አትሉም። እንኳን አገሪቱ በክርስቲያን መሪ የተመራች እንኳን አበባ ሸረሪት የመሰለውን ኤሌክትሪካችሁን ውስጥ ለውስጥ ተክላ ኤሮፕ ስላስመሰለችላችሁ አዳነችን ተሰባ። ማን የከፈለው? ማን የላከው? የላከው ሰው ሄዶ ያስፈታው። ይሄ የሀገር ጉዳይ ላይ ስትመጣ ማንም ዝም አይልህም። ቀልደኛ፣ በጣም ቀልደኛ ነህ። ስለዚህ አሁን በነቢ ጉተማና በገቢ ማን ነው ስሙ? ያ ማን ያሻሸመኔ ነው ነቢ። በእነሱ አታሳቡ። ይሄ 40 ክንድ ምላሱ ነው እስር ቤት የከተተው። 40 ክንድ ምላሱ ማለት ነው። ለምንድን ነው ስንል ደግሞ ልጁ ስራ አይሰራም። ልክ አጀንዳ ይፈልጋል። ሲታሰር አንጥፎ መለመን ይጀምራሉ የሱ ጓደኞች። አካውንት እኮ እየለጠፉ ነው። አፍትሽ ሰምታል? አካውንት ይለጥፉና አቤት ይሄ እንደሚሆን እንትና ቀለብ በጋራ እኮ ብያቸዋለሁ። ቀለብ በጋራ ጆን ታምራት ምናምን ቀለብ በጋራ እንዴ ታዲያ አሁን እንትና ህብረቱ ይሰበሰባል። ታዲያ እንደ እውነት ለመናገር ይሄው ጌታ ምስክሬ ነው የምላችሁ። አሁን አብይ የሚመራው መንግስት የሚተች ነው። እንደው አንዳንዴ ቲፎዞነት አይው ጌታ ምስክሬ በጌታ ፊት ነው የምላችሁ። ቲፎዞ አይደለም እንዴ እናንተ። ስደት እንዲያስጠላን እኮ ነው ያረገን የሀገራችን ውበት። ለምን ይዋሻል? በዛ ላይ በዲሞክራሲ እንደፈለገ ህዝብ አፉን እየከፈተ ትላንትና ግን ገና ተነፈስክ ተብሎ እግሩ ቋህ እየተደረገ ቂሊንጦ ሲገባ ያልተናገረ ህዝብ በዚህ ጋር ዳስጣል ይላል። በዚህ ጋር ዳስ መጣል የነበረብህ ገና ድሮ ነበረ። አሁንማ ወርቅ አንጥፍ ነው። የምን ዳስጣል ነው? ምንም ክብር የማይወድለት አሁን
ሌላ ሰው የተማረ ሰው ቢተቸው የ4ኛ ክፍል ተማሪ አቤል አቡና ከዚህ በፊት ሀብትሽዬ ካየከው ውሃ ተወደደ እያለ የመንደሩ ሱቅ እየሄደ ቪዲዮ እየቀረጸ ውሃ 50 ብር ሃይላንድ 50 ብር ገባ ምናምን። ኤክስኪውዝ ሚ ኤቭሪዌር እንትን ተወዷል፣ ኑሮ ተወዷል። ማንኛውም ቦታ ኑሮ ተወዷል። 1 ብር እኮ ናት አንተ ነው ያለውበት ሀገር አንተ ያን የሚያክል ውሃ የምትገዛበት። እኔ አቤል እሱ የገዛውን ያን ውሃ 50 ብር ገባ ያለውን ውሃ እኔ በኢትዮጵያ ብር ማለት ወደ 200 ብር ነው የምገዛው። ስለዚህ ለምን ይዋሻል? ይሄ እኮ ንጹህ ጥላቻና ቤት በኩል ሞር ልፈምስ ቤት በኩል ልታወቅ ብሎ እጁን ሳይታጠብ መንግስት ጋር ገባ። ከዚህ በላይ ምን ትሁንልህ ሀገራችን? አንተ ከዚህ በላይ ምን ትሁንልህ? የነዋሪ አኗኗሪ የነበርን ሰዎች እኮ መኖር የጀመርነው አብይ አህመድ መንግስት ከሆነ አገሯን መምራት ከጀመረ አብይ አህመድ መምራት ከጀመረ ወዲህ እኮ ነው ስቴዲየም እና መስቀል አደባባይ ሄደ አምልኮ ማድረግ የጀመርከው፣ ምስጋና ማድረግ የጀመርከው። እንዴ ለምን ይዋሻል? ለምን እውነት ይደበቃል? ለምን እውነት ይደበቃል? ይሄን ሰው ሀብትሼ ተከፍሎት ነው እቺን ንግግር ካንደበቱ ያወጣው፣ እቺ መርዝ ንግግር። በዚህ ጋር መጥፎን ነገር ደብቆ ጥሩ ማሳየት ላድርገው። ሂድና አሜሪካ የሆምለስ ማት መንገድ ላይ የተኙ ቤት የሌላቸው መርፌ እየተወጉ መርካቶ እንትን ተራ ምንድነው አሜሪካ ግቢ የሚመስል ሰፈር አሜሪካን ሀገር እየቀረጹ እነዛ ገንዘብ እየሰጡክ የሚያሰድቡክ ሰዎች እሱን ቀርጾ ያሳዩ። ኤቭሪዌር አለ በቃ ሆምለስ የሁሉም ቦታ ነው ያለው። ለምን ይዋሻል? ለምን እድሜ ዘላለምክን ጎሽ ጎሽ ሲሉ ጭራሽ ወደ መንግስታችን መጣ። እዚህ ላይ ማንም ዝም አይልክም፣ ማንም ዝም አይልክም። አብይን ስትነካ ልጆቻችን ይማሩበት፣ አገር አትበጥብጥ። ልጆቻችን በሰላም ገብተው እየወጡ ነው፣ አትበጥብጠን። አለቀ፣ ሂድበታል። ያውልሽ በነገራችን ላይ አሁን ይሄ ሰው እኮ አብይን ብቻ አይደለም የሚነካው። አሁን ይሄ ሰው ሀገርን የሰደበው ቅድም አንዱ ገብቶ ያወቀ መስሎት ጭራሽ እንግዲህ እኛን ወንጀለኛ ሁሉ አድርጎን ወንጀለኛ ናችሁ ስም እያጠፋችሁ እንዴ! የወንጀለኛ መቅጫ ህጉን ጠቅስ እንዴ! ይሄ ሰው ሀገርን ያዋረደው ይኸው የኛ ሀገር ህግ የኢትዮጵያ ህግ አንቀጽ 256 የሀገርን ስም ወይም ክብር ማጉደፍ በሚል ያስቀጣል እስከ 3 ዓመት ብለን በነገራችን ላይ እኮ ለብትሽ አሁን ቅድም ገብቶ እኮ እኛ ሊከስ ያለው አሁን እንደው እውነት እንደው ገቢ ጉተማና እዩ ጩፋ እንኳን ቢሆኑ እንትን ያሉት እኛ ዝም ብለን እኮ አላወራን። ይኸው ምን የወንጀለኛ መቅጫ ህጉ በግልጽ ነው ያስቀምጠው። ይሄንን ነገር አድርጓል፣ ይሄንን ጥፋት አጥፍቷል ማለት እንዴት ነው ስም ማጥፋት ሊሆን የሚችለው? እኔ አቤል አቡነ ምንም ወይ አልተማረ ወይ ስለ ፖለቲካ ያውቅ፣ ግን ያው የኑሮ ውድነት እኮ አለ ኢትዮጵያ ውስጥ ኑሮ ተወዷል። ግን ደግሞ እሺ ያ ኑሮ ውድነት በምንድን ነው የመጣው እንዴ? ምን ራሻና ዩክሬን እንኳን ሲዋጉ እኮ እናውቃለን አይደል እንዴ? ምን ያህል ኢንፍሌሽን እንደመጣ ሙሉ ዓለም ላይ ይሄ መንግስት የመጣበት ፈተና እኮ ይሄ ነው አልልህም። ብዙ ሀገር ሄጃለሁ፣ የእውነት ነው የምልህ። በቫኬሽንም ላይክ ለ2 ዴይስ ምናምን እንደዚህ ሄጃለሁ። በጣም የተቸገሩ ነፍ ናቸው እንዴ። የኢትዮጵያ ብቻ ነው የታየው? ይኸውልሽ አናንዬ ሩሲያና ዩክሬን እንኳን ተመለስኩኝ ይዋጉ ምን ያህል ኢንፍሌሽን እኔ ከአውሮፓ ለምን ተመለስኩኝ? አውሮፓ ባፍንጫ ይወጣ ብዬ ለምንድን ነው ወደ ኢትዮጵያ የተመለስኩት እንዴ? የሰማሁትና ሄጄ ያየሁት ነገር እኮ የተለያየ ስለሆነ እኮ ነው ጎበዝ። እንዴ አዲስ አበባ ለምን ተጎበኘ? አዲስ አበባ ለምን ታየ? አዲስ አበባ ለምን ተወደደች? እንዴት አይነት ጭንቅላት ነው ያለው? በእግዚአብሔር እንዴት አይነት ጭንቅላት ነው? ይሄ ብያለሁ እኮ ይሄ አዲስ አበባ ዓለም እየተነጋገረ እኮ ነው ስለ አዲስ አበባ። እንዴ ተወርቶላት ያውቃል እንደ ኢትዮጵያ? አሁን እስቲ ግባ በየኢንተርኔቱ በየዜናው ኢትዮጵያ 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 እየተባለ ነው። ኦኬ ይሄን ደግሞ ወጣቶቹ ቲክቶከሮች እነ ጆን ዳንኤል እነ አዶናይ አየህ አይደል? ወጣቶቹ እንዲህ አይነት ትውልድ ነው መፍጠር የምንፈልገው እንጂ ድንጋይ የሚያቀብል ትውልድ አንፈልግም። ድንጋይ ወርዋሪ የሰው ሀገር ተደብቆ በለው ፍለጠው በዚህ ጋር ገንዘብ የሚያዋጣ ምናምን ትውልድ አንፈልግም። አለቀ። እንደና አዶናይ አይነት የሀገሩን ክብር የሚያሳይ ማለት ነው የምንፈልገው። አለቀ። እኛ ተመችቶናል፣ እናንተ ትንጫጩ። ትሽዬ አመሰግናለሁ። እኔ ሉጣ እኔ እንኳን ሌላ ጥያቄ ልጠይቅ ነበር የገባሁት፣ ወይ ወደ ማታ ስትገባ ጠይቃለሁ። ግን ይኸውልህ አሁን ምናልባት እንደው አሁን እነሱ እንዳሉትም ቢሆን ማታ 3 ሰዓት ላይማ እንትን አለኝ ውይይት አለኝ ማታ 3 ሰዓት ላይ የት ነው እንምጣ ነገር ጳውሎስ ጋር ጋር ማታ 3 ሰዓት ላይ ውይይት ስላለኝ ከኦርቶዶክስ ሰው ጋር ፈለገ ጳውሎስ ጋር ስለምንወያይ ለዛ ነው በጊዜ ገብቼ እንትን እያደረኩ ያለሁት። ኢብሳ ሰላም ነው?
ስለዚህ ማታ 3 ሰዓት ላይ እንገናኛለን ከቻልክ ናታን እንመጣለን። ግን ይኸውልህ ሀብትሽ አሁን አንድ እኔም ከመውጣቴ በፊት ቅድም ወንድምየውም ገብቶ ወንጀል ነው ምናምን ሲል ስለነበር ይቺ አንቀጿን አንቀጽ 256 2004 ላይ ነው የወጣው የኢትዮጵያ ሕግ አለ ወንጀለኛ መቅጫ ሕግ። እሷንም ቼክ አርጋትና እኛ ዝም ብለን እንደማናወራ ምናልባት እንደው ገቢ ጉተማና በዩ ጩፋ እንኳን ከሆነ የገባው ይቺ ነገር ቼክ አርጋትና ቪዲዮ ስራበት። ወአባቴ ወንድምዬ በምንም ግባ በምንኛ ማዕረፍት እንፈልጋለን። አቤል አቡና ሰላም ነስቶናል ማለት ህዝበ ክርስቲያኑ ሰላም ነስቷል። በቃ አንድ ወንበዴ ዱርዬ አሺሻም ታሰረ አልታሰረ ይሄ የኛ እንትን አይደለም። እንደውም እዛ ይበላል ይጠጣል ማይበላ ማይጠጣበት ነው የሚቀመጥ። አይ ይኸውልሽ ሻናን ያውን ዝሆን ብለው አውቀው የሆነ ስም ማጥፋት የሆነኛ ዝም ብለን ያለ መረጃ ምናምን እንደምናወራ ሲያወራ ነበር። ምን ያመጣሉ ማለት የፈለጉት ቢያወሩ ምን ያመጣሉ? ኖ በህግ መመራቱ የተሻለ ነው። እንደዛም ምንም ከምን ህጉን እየጠቀሰ ይል ከአንደበቱ የወጣው ማለት ነው። ከአንደበቱ የወጣው ህግ እንኳን ባይዘው ህዝብ ነው የሚነሳው በዛ ንግግሩ በዛ በተፋው መርዝ ማለት ነው። ከአፉ በተፋው መርዝ ለነገሩ ሁሉም እነዚህ ነቢያቶች እባብ አለ ይላሉ። እውነት ነው። ይኸውልሽ እኔ አሁን ሀብትሽንም በዚህ ምክንያት አታክም እንዳያረጉት ይቺ አንቀጿን 256 2004 ላይ የወጣችው በትክክል እሱ የሰራውን ድርጊት እስከ 3 ዓመት የሚያሳስር ወንጀል የሀገርን ስምና ክብር ማጉደፍ ማዋረድ ነው የሰራው በግልጽ በሚዲያ በምናምን ይላል አለው ብዙ ዝርዝር እሷን ነገር ጠቅሶ እሱ ቪዲዮ ይሰራል። ምናልባት እነዩ ጩፋ እንኳን ከሆኑ ያሳሰሩት ከምናብትሽ ቴንኪው ማታ ውይይቱን እናያለን። የእዩ ጩፋ ማን ነው? የእዩ ጩፋ ምናምን ተው፣ የነሱ ስም የለበትም። ከእዩ ጩፋ ጋር አይደለም ያለው። ምንድነው ገቢ ጉተማ ነው። ገቢ ጉተማን ደግሞ በደንብ ሰምተኸዋል ቪዲዮን። እነሱ ግን አልመሰሉኝም፣ ቀፎኛል አለ። ምክንያቱም ከአፉ የተፋው መርዝ እንደሚያሳስረው ያውቅ ነበር። አዎ አለኝ ቪዲዮ ልክላለሁ። ዳውንሎድ ሚስቱ ፖስታ ዳውንሎድ አለ። ያ አወራለሁ። ከዛ እነሱ ይለምኑለት እንትን አንጥፈው ጨርቅ አንጥፈው ልጆቹን የሚያበላበት መጀመሪያም የገባው ረሃብ ነው። እንደዚህ ያንቀዠቀዠው እንደ ቢኒያም ሽታዬ ረሃብ ነው ያንቀዠቀዠው። ልመና አብልተ ማሳደር ሳይኖር ልጅ ትወልዳለህ እንዴ? ምድር ላይ ልጅን አምጥተ ማሰቃየት አይሆንም እንዴ? ምንም ስራ ሳይኖረው ነው እሱ ላይቭ ላይ በሚጮኸው ነገር ነው አይደለ? እቺን አሁን ገቢ ሲቀዘቅዝ ነው እቺን ንግግር የተናገረው። ገባችሁ? ምክንያቱም ያ ጆ የሚባለው አለ አይደል? ሀብትሼ የደመና ላይ ነብይ ጆ የሚባለው እሱ ለበጋራ እሱ ነው አቀናባሪ ማለት ነው፣ የልመናውን አቀናባሪ። አሁን ደግሞ ግማሹ ሰው ደግሞ እንዲህ ይላል፣ በውስጥ ይሁን በውስጥ ለሚስቱ ይሁን ሰው ሳያቅ ማለት ነው፣ በውስጥ ይሰብሰብ እንትን እንዳይተች ምናምን ይላሉ። ያው በውስጥም እየተሰበሰበ ነው፣ በውጭም ጀምሯል። እቺ ናት በቃ እዚህ ያላችሁ ሰማያችሁ እንዳይገርማችሁ። አሁን በዚህ ሰበብ በቃ እንግዲህ እንደ ሕፃን ልጅ ገንዘብ አምጣ በቃ አዋጣ እየተባለ እያወጣ የሚሰጥ ሰው እኔ በጣም እኮ በዚህ ሁሉ ጦርነት መሀል በዚህ ሁሉ መከራ መሀል የተሰራ ልማት እንደዚህ መንቀፍ መተቸት እኔ እንደው ይቅር ይበለ አቤል አቡና። በእውነት እሱን እኮ ነው ነገር የለም በእውነት እኔ እንዴት ስለ ኢትዮጵያ እንዴት አፕሪሺየት እንደማደርግ እንዴት እንደምደሰት በእውነት በእኔ ዘመን ይሄን ማየቴ ለልጆቼ እንዲህ አይነት አመለካከት በዚህ ውስጥ እዚህ ድረስ እንደሚያደርስ አይተናል። እኔ ሺህ ጊዜ ተናግሬያለሁ። እኔና አቤል አቡና ቸግሮናል ብዬ እንኳን 2 ዓመት ሆኖኛል ቪዲዮ ከሰራሁበት። 2 ዓመት አቡና ላይ ፎቶና ቪዲዮ ለጥፌ ከሰራው አየሁት፣ ቀረብኩት፣ ጓዳ ጎድጓዳውን ቼክ አደረኩኝ። የሚረባ ዘመድ የለውም። ከውጭ ሀገርም ይሁን ከምን ገንዘብ እንኳን ሊልኩለት የሚችሉ ስራ የለውም። በጣም የሚገርም ነው። አልተማረም። ለማገልገል ወደ ቸርች አካባቢ ለመቅረብ ስነ ምግባር ባህሪ የለውም። እኔ እንደሱ አይነት የወደቀ ሰው እኔ አላቅም። ስለዚህ ያለው አማራጭ ምንድን ነው? እንደ ቢኒያም ሽታዬ ደምረው እንደ ቢኒያም ሽታዬ አብይን መሳደብ፣ አዳነች አቤቤን መሳደብ፣ ፓርቲያቸውን መሳደብ። የዚህን ጊዜ እንደነ ጀዋር መሐመድ አይነት ሰዎች ከጎኑ ይቆሙለታል። እንደነ
360 ከጎኑ ይቆሙለታል። ግን በህይወቱ ላይ እየቀለደ እንዳለ መኖር እንዳልፈለገ ግን በራሱ ላይ እየፈረደ ነው ያለው። መኖር እንዳልፈለገ አሁን ተመልከት፣ ታሰረ። እዛም ዘፋኞች ጋር ምኖችም ጋር ተሳዳቢዎችም ጋር የብሔር ጽንፈኞቹ ጋር ተራርጦ የሚያመጣትን 5 ብር 10 ብር ጉሮሮ ተያዘ፣ ተቋረጠ። አሁን ሚስት 2 ልጆች በምናቸው ነው የሚተዳደሩት? አሁን በዚህ ጊዜ ደግሞ ምን ይሆናሉ? እንደነ ቀለብ እንትኑ እንደ ቀለብ ጓደኛው እንደነ ጆን ታምራት አይነት ይወጡና ይሄው ባለቤቱ እንደዚህ ሆና ምናምን ከጎናቸው እንቆም፣ እንርዳቸው፣ እናግዛቸው የሚል ሌላ ግሩፕ ደግሞ በጎን በኩል ይወጣል። አሁን ጠብቁኝ፣ ዛሬ ሰኞ ጠብቁኝ። የአቤል አቡና ጉዳይ ለቀጣይ 10 ቀን 15 ቀን ፖስትፖንድ የሚያደርግ ከሆነ እመኑኝ ዛሬ ልመና ይወጣል። ቀለብ በጋራ ማለት ነው። እነ ጆን ምናምን ቀለብ በጋራዎች ይወጡና ይላሉ። እና ቀለብ ትሎሽ የቀለብ ሽርኮቹ ይወጡና አሁን ለሚስቱ ለአራስ እኛን አማክሮ ነው እየሄደ ዝም ብሎ የሚወልደው። ለማኝ ለምኖ ለመኖር ነው እንዴ የሚወልደው? እንደኛ ወይ አልተማረ ወይ ስራ የለው ደህና ቤተሰብ የለው ወይ ቸርች የለው። ከሁሉ የወደቀን ሰውዬ አሁን ይወጡና እመኑኝ ሀብትሽ ቦረና ምና እኔ የምናገራት ነገር እኔ አልስትም። አሁን ዛሬ ይወጡና የቀለብ ሽርኮቹ እነ ጆን ታምራት ጠብቁኝ። ከዚህ ለመሰላችሁ ያልኩት ደምረው የታሰረ ጊዜ ወጥተው ገንዘብ ሲለምን ነበር ጆን ታምራት። ደምረው እኮ የደምረው ያውቃል በምን እንደታሰረ፣ የት ጋ አፍላፊ የት ጋ ክሊክ አድርጎ ደምረው በቁጥጥር ስር እንደዋለ እኮ ደምረው ያውቃል በአፍላፊ እንደሆነ። ነገር ግን እነሱ ወጥተው ሲለምኑለት ነበር። እኔ ለሚስቱ አዝናለሁ፣ በእውነት ለደምረው ሚስት አዝናለሁ። አሁን ደግሞ የአቤል በሬቻ ሚስት ስራ የላትም፣ ቤት ናት ያለችው። እኔ እንደዚህ አይነት ደፋር ኢትዮጵያዊ አይቼ አላቅም። ስራ ሳይኖር ዝም ብለህ ትወልዳለህ እንዴ? 2 ልጅ ትወልዳለህ እንዴ? ይሄ ግፍ አይሆንብህም እንዴ? እግዚአብሔር ይጠይቃል እኮ ማስተዳደር የማትችል ሰውዬ። ያሰበው ነገርን በሙሉ እግዚአብሔር ከፊት ከፊቱ እየቀደመ ዘጋጋበት። ምክንያቱም የተበላሸ ሞቲቭ እንዳለው ስለሚያውቅ እግዚአብሔር ለእግዚአብሔርን መንግስት እንቅፋት እንደሚሆን ስለሚያውቅ እግዚአብሔር ዘጋጋበት። ከሰው ልብ ውስጥ ወጣ። ሄዶ ዘፋኝ ጋር ጃል ሊሊ ነው ማን የሚሏት ጋር ሄዶ ቁጭ ብሎ ከሷ ጋር ከሴቷ ጋር ቁጭ ብሎ ዘፋኝ ናት፣ ተሳዳቢ ፖለቲከኛ ናት፣ ዘማሪዎችን ይሳደባል። እሷ ገስት ላይ ገብቶ እችንም ቪዲዮ የአሁኗንም ቪዲዮ ሲሳይ ነው የለቀቀለት ቀርጾ። ልክ ሲደወልለት ከፌዴራል ፖሊስ ሲስ እንግዲህ ይሄ ነገር ምናምን ብሎ በቃ ቪዲዮ ልስራና ላስቀምጥ፣ ነገሯ ጠንከር ካለችብኝ እቺ ቪዲዮ ትለቅልኛለህ አለው። ቪዲዮዋን ለቀቃት ማለት ነው። ቅዳሜ ከሰዓት በኋላ ቪዲዮዋን ለቀቃት። እኛ ደግሞ አስቀድመን ተናግረናል፣ ሰውየው የገንዘብ ችግር ነው ምናምን ብሎ። እሺ ኒሞና ሰላም ነህ? እንዴት ነህ? ሀሳብ ካለ እስቲ ደግሞ እንትን እንበል። ሀገር እየሰደቡ ኒሞና አለ? ኒሞና ጅርታ አፍቲሽ ሰላም ነው? እግዚአብሔር ይመስገን። ሀብት እንዴት ነው? ማቲ እንዴት ነህ? አለ። እሺ ኒሞና አልተመቸውም። እሺ ማቲ ቀጥል ሀሳብህ። ኤንፒ ነኝ። ሀብታሙ ቀደም ብዬ ገብቻለሁ። ትመቸኛለህ፣ እናመሰግናለን። ማቲ ቀድማለሁ። እሺ አዎ ትቀድመኛለህ። ኖርማሊ እሺ እኔ ትንሽ አውርቼ እወጣለሁ። ምናልባቸው ክለህ ከሆንክ ችግር የለም። ኦኬ ሀብታሙ ቦረና እንዴት ነህ? ሰላም ነው ወይ? ሀብታሙ ቦረና አይደለሁም፣ ሀብትሽ ቦረና ነኝ። ማቆላመጡ ይቅርብኝ፣ በሙሉ ስም ልጥራህ ብዬ ነው።
የአቤል አቡና ወንድም ነኝ። ችግር የለውም። ከና አያቴ ልንገርህ የትምህርት ቤት ስሜን ከና አያቴ ልንገርህና ሙሉ አድርገው። የአቤል አቡና ወንድም ነኝ። ኦ ዌልካም። ባለፈውም ገብቻ አናግሬህ ነበር በአንድ ጉዳይ ላይ። አሁንም የገባሁት እኔ ጋር የሀሳብ ነፃነት አለ። እኔ ጋር ችግር የለውም። የሀሳብ ነፃነት አለ። የትም አለ የሀሳብ ነፃነት። እኔ ጋር ብትመጣ የሀሳብ ነፃነት አለ። የሰዎችን ሀሳብ አልነፍግም። እና የምታወራው ምን መረጃ ተነስተህ ነው? ያው እኛ አጠገቡ ያለን ሰዎች ስለሆነ ያለ ነው። በጉዳዩ ላይ አሁንም ከፍርድ ቤት ወጥቼ ነው የደወልኩልህ የገባሁት ያንተን ንግግር ሰምቼ ማለት ነው። እና አንተ የምታወራው ነገርና እየሆነ ያለው ነገር በጣም ርቀት አለው እና ምናልባት ሊያስጠይቅ ይችላል አይችልም የሚለው ነገር ሌላ ታሪክ ነው። እሱ ግን እንደዚህ ማስፈራራቱ ምናምን ይሄ ማስፈራራቱ ምናምን መደንፋቱን ተውና እንደ ክርስቲያን መዋሸት ሀሳብ ልክ ነው ወይ? ቆይ እንደ ክርስቲያን እኔ ፔጅ እኮ ነው የገባኸው አንተ ምን ሆነ ነው? ቆይ እሰጥሃለሁ፣ ታወራለህ። ከምን ተነስቼ እንደማወራ ማስረጃ ስላለ እጄ ላይ በማስረጃው ነው የሰዎችን ስም ሜንሽን በማድረግ እሺ። ስለዚህ እኔ ማስረጃዬ ራሱ የተናገረውን ነገር ነው ማስረጃ አድርጌ ያቀረብኩት። እሱ ቪዲዮ እኮ እኛ ነው የለቀቅነው። ምን አገባ? አይመለከተኝም። ፌደራል ፖሊስ ቢሮ ተደውሎልኝ ነበር። አንዴ የተነገረኝ ጉዳይ ለቀባሪው አረዱት ሆነ። ሀብትሽ ተወሱንና እናውራበት። እኔ ነኝ የለቀኩት እኮ አዳምጥ እባክህ። እንዳላውርድ አውርድሃለሁ። ታች ቁጭ ብለህ ታፕታፕ ታደርጋለህ። ማታዳምጥ ከሆነ ታፕታፕ አልቀመጥም። አንተ ቤት ለምን እቀመጣለሁ? ሲጀምር ታፕታፕ ታደርጋለህ። ሂድ ወደና ታች ታፕታፕ አድርግ። ሂድ አታረግም። ጥያቄ ልጠይቁኝ እንደሚፈልጉ ነው የነገሩኝ። ይሄ ቪዲዮ ሀብትሽ ቦረና አይደለም። ይሄን ቪዲዮ ሰርቶ የለቀቀው አቤል በሬቻ በሲሳይ ደላላው ፔጅ ላይ ነው የለቀቀው። አንድም ነቢያት ከሰውኛል የሚል አንድም ኮምፕሌን የለም እዚህ ላይ። አንድም ነቢያት ከሰውኛል ያላለ ሰው ፌዴራል ፖሊስ ነው የጠራኝ ያለን ሰው ከየት ማስረጃ አምጥተው ነው እንግዲህ ከባለቤቱ ለባለቤቱ አረዱት ይለኛል። ባለቤቱ እገሌ የሚባል ነብይ አልከሰሰኝም፣ እገሌ የሚባል ነብይ አልከሰሰኝም ብሎ ባልተናገረበት ከየት አምጥተው የማን ወኪል ሆኖ ነው እነሱ ሂዱና ክስ ከኛ በላይ እኮ ላሳር ክስ እኔ ከቦረና እያለው ነው በላይ ሽፈራው እንደከሰሰኝ ወረቀቱ ላይ ያየሁት። ከዛ ማዘዣው ከየት ነው የወጣው? ከቦሌ ክፍለ ከተማ ፖሊስ መምሪያ ይላል። ከሳሽ በላይ ሽፈራው ይላል። እያወቅኩ ነው የሄድኩት። የባለፈውም ዓመት ካውንስሉ ነው ይላል። የኢትዮጵያ ወንጌል ካውንስል ነው ከሳሽ ይላል። የት? ላፍቶ ክፍለ ከተማ ፖሊስ መምሪያ ይላል። ስለዚህ ምን ብዬ ቪዲዮ ላይ ወጥቼ የሰራው ላፍቶ ክፍለ ከተማ ፖሊስ መምሪያ እየመጣሁ ነኝ ብዬ ቪዲዮ ሰራው። ይሄ ልጅ ወጥቶ ሐሙስ ዕለት ተደወለለት። ሐሙስ ራሱ ነው የሚናገረው። ሐሙስ ተደወለልኝ፣ ግን መሄድ ስላልቻልኩኝ ስላልተመቸኝ አልሄድኩኝም አለ። ማን ነው የጠራኝ አለ? ፌዴራል ፖሊስ ነው እየጠራኝ አለ። ለዩ ጩፋና ለጆይ ጭሮ ፌዴራል ፖሊስን የሚያክል ትልቅ ተቋም ምንም ከመቼ ወዲህ ክፍለ ከተማዎች ናቸው፣ ፖሊስ መምሪያዎች ናቸው ክስ የሚመሰርቱብን። ወንጀሉ ተሰራበት ብለው የሚገምቱት ቦታ ላይ ክስ ይመሰርቱባል። ለምሳሌ እኔ አሁን ቦረና ሆኜ ነው በውሸት ቦሌ ላይ ነው የሰራው፣ መገናኛ አካባቢ ነው ቪዲዮውን የሰራው የሰደበኝ ብሎ በውሸት አይን ያወጣ ውሸት ዋሽቶ ነው የተከሰስኩት። እኔ የምኖረው ቦረና፣ አድራሻዬ ቦረና፣ የስራ ቦታዬ ቦረና። አምናም ስከሰስ ምን ብሎ ነው የከሰሱኝ? ኦሮሚያ ኮንዶሚኒየም ጋርመንት አካባቢ ነው ብለው መኖሪያዬን እዛ አካባቢ አድርገው በውሸት ነው የከሰሱኝ። አቤል በሬቻ አዲስ አበባ ነው የሚኖረው። የግጭት ከሆነ የሚዲያ ግጭት ነው አይደለ? የቤቱን አድራሻ ወስደው ላፍቶ ከሆነ ላፍቶ፣ ለሚኩራ ከሆነ ለሚኩራ ብለው ነው ክስ የሚመሰርቱበት።
ከዛ እዛ ክፍለ ከተማ ላይ ባለ ፖሊስ መምሪያ ተይዞ ይቀርብና የመጀመሪያ ደረጃ ፍርድ ቤት አለ፣ እዛ ይቀርባል። በቃ አለቀ። ፌዴራል ፖሊስ እሱ ሙስና ነው የተከሰሰበት፣ የጦር ወንጀለኝነት ነው፣ አገር መክዳት ነው፣ ከባድ የፍትሐ ብሔር ጥሰት ነው። እሺ ኤንፒ አሁን መቀጠል ትችላለህ። ቆይ ግን ቆይ አንድ ይቅርታ አድርግልኛ ወንድሙ ስለገባ እኔ አንድ ነገር ልበል። አንዴ በጣም ከይቅርታ ጋር ይኸውልህ ወንድምየው የምትሰማኝ ከሆነ ምናልባት እንደው አቤል አቡናን እንደው እዩ ጩፋና ማን ነው ገቢ ጉጠማ እንኳን ከሰውት ቢሆን ድጋሜ እኔ ራሴ እጄ በግል ከሷለሁ። ይኸውልህ የኢትዮጵያ ሕግ ይኸውልህ የወንጀለኛ መቅጫ 256 ይኸውልህ የሀገርን ስም ወይም ክብር ማጉደፍ ይላል። በዚህ አንቀጽ እስከ 3 ዓመት ድረስ አቤል አቡና መታሰር አለበት። ህጉ ለሁላችንም ነው አይደል የሚሰራው? እኔ እንደ አንድ ሀገር ወዳድ ኢትዮጵያዊ እኔ ራሴ እጄ ከሷለሁ። ይሄ ነገር እንድታውቀው መቼም አለ እዚህ ውስጥ እየሰማህ ነው። ምናልባት ይሄ ክስ በገቢ ጉተማና በዩ ጩፋ እንኳን ቢሆን እኔና ሌሎች ሀገር ወዳዶች ሄደን በዚህ አንቀጽ መሰረት ክስ እንመሰርትበታለን። እቺ ነገር ወቃት። አሁን መቀጠል ይችላል። ሀብትሽ አመሰግናለሁ ድል ስለሰጣችሁኝ። ሰላም ብያለሁ። መጀመሪያ ያው ሀብትሽ ስለ አቤላ ብዙ ጊዜ እዚህም ገብተን አወርተን እናውቃለን። አሁን እኔ ሳስበው ተስፋ የቆረጠ ይመስለኛል። ቢካዝ እንዳልከው የተለያዩ ነገሮች የኑሮ ጫና የምን በዝቶበታል ይመስለኛል። ከቅርብ ጊዜ ጀምሮ እሱ ወደ ፖለቲካ ገብቷል። ከዚህ በፊት አንድ ግለሰቡን እየተሳደበ የኔንም ስም የሌሎችንም የሀብትንም እንደገና ደግሞ የሌሎች ነቢያት ላይ አሳብበው ኖሯል። እዛ ጋር የነበረው ገበያ በጣም ነው የቀዘቀዘለት። ስለዚህ ሊያገኘው አይችልም በዛ መንገድና አሁን ያው እንግዲህ ሀገር የሚወድ ሰዎች አሉ፣ በሀገር ውጭ ሀገር ደግሞ በዛው ልክ የሚጠሉ ሀገሪቷን አሳልፎ ለጠላት ሊሰጡ የሚፈልጉ የተለያዩ ፖለቲከኞች አሉ። ከነርሱ ጋር ረጅም እጅ ይኖራሉ ብዬ በራስ ገምቷለሁ። ቢካዝ ንግግሩ ዛሬ ትናንትና አዶናይ ዲላን ፌጅን ወደ ኢትዮጵያ አስገብቶ ሲያስጎበኝ ብቻ ሳይሆን ከዚህ በፊትም አንዳንድ ነገሮችን እያወራ ነበር። ኖርማሊ ፖለቲካል ውስጥ ገብቷል ልጁ። ስለዚህ በዚህ ልክ ማሰብ ይገባናል። ደግሞ ከመንግስት አይን አንሰወርም። ማንኛውም ነገር ስናደርግ መንግስት ያውቃል። ሌላኛው ደግሞ እሱ በሰጠው አስተያየቱ ልክ ነው፣ መውራት ይፈቀድለታል፣ ዴሞክራቲክ ሀገር ናት ብለው እዚህ ጋር አንዳንድ ወንድሞች ያነሳሉ። እና ዴሞክራቲክ ሀገር ብትሆንም አሜሪካ ብትሄድ፣ ቻይና ብትሄድ፣ እዚህ ምስራቅ አፍሪካ፣ ሳውዝ አፍሪካ ብትሄድም ጓዳ ላይ ያለውን ጓዳ ላይ ይደብቃሉ እንጂ ለቱሪዝም ሁሉ ነገር አይታይም፣ አያሳዩም። ቢኮዝ አሜሪካም ከባባድ ቦታዎችን እንኳን ዩቲዩብ ላይ ታችሁ ከሆናችሁ አንዳንድ ዩቲዩበሮች ገብተው ፖሊሶች እንኳን ገብቶ ወንጀለኛን መያዝ የማይችልባቸው ድብቅ ቦታዎች አሉ፣ ከባባድ ስፍራዎች አሉ። ያንን ለቱሪዝም አያሳይም። አሜሪካ የተባለችው ከፊት ያለውን ሀብትና የከተማውን ኢሜጅ አሳይታ ነው የቱሪዝምን ትኩረት የሳበችው። ሌላም ሀገር በዛው ልክ። ስለዚህ ይሄ ከፊት ያለውን ለማየት ነው የመጣው፣ ከፊት የተቀየረውን ለማሳየት ነው ልጁም ያመጣው። ልጁን ኖርማል ነው። ግን አቤል ሲያወራ የነበረው ያንን ተቃራኒ ነው። እግዚአብሔር ማስተዋል ይስጠው። መታሰሩን ክርስቲያን አንመኘው ለወንድማችን፣ ሁላችንም ክርስቲያን ስለሆነን እሱ ከመታሰሩ የምናገኘው ነገር የለም። ግን እንደ ግለሰቡ አይነት አይደለም። እዩን 4 ዓመት ሙሉ ሰድቧል። ኢት ኢዝ ኦኬ። ገቢ ጉታንም 2 ዓመት ያልታነሰ ሰድቧል። ግለሰቡን በዛው ልክ የተንጓጠጠ እያወጣ ስማቸውን እየዘረጠጠ እንኳን የበሉትም አሉ ያልበሉትም አሉ ሁሉንም እያስበላ ልጁ ቀጥሏል። እኔ የሚመስለኝ ይሄ ማቲ የሚባል ወንድም እንደውም ገብቶ ከኛ ጋር ቢያወራ በጣም ደስ ይለኛል። ቢካዝ እንደዚህ አይነት ወንድም ካለው ይሄን ልጁን ለምንድነው መምከር ያቃተው እንዴ? መስመሩን ሲስተው ሲሄድ አንዴ ፖለቲካ ውስጥ ሲገባ፣ አንዴ ሃይማኖት ውስጥ ሲገባ፣ አንዴ ሄዶ ኦርቶዶክስን ሲያግዝ፣ አንዴ መጥቶ ፕሮቴስታንት ላይ ያሉ አገልጋዮችን እንደፈለገ ትልልቅ ሰዎችን ሲያዋርድ፣ ትልልቅ ዘማሪዎችን ሲያዋርድ የነበረ ሰውየውን አንተ ወንድምህ ነህ፣ የልጆች አባት ነህ፣ ታው ተመለስ ብሎ ብል በጣም አሪፍ ነበር። ዛሬ ሲነሳ በየቦታው አይ ለአቤል ፊት አቤል እኮ የአንድ ሀገር እንትን አይደለም። እሱ እኮ የቲክታክ ተጽዕኖ ፈጣሪም አይደለም። ቲክታክ ላይ እኮ ስንት ሰዎች አሉ ተጽዕኖ ፈጣሪዎች በቲክታክ እንኳን እኮ ተራ ወሬ የሚያወራ ሰውን
ስለዚህ ሀፍትሻ ያንተ ሚዛን በጣም ደስ የሚል ነው። ቢኮዝ አንተ ትወጣለህ የሆነ ቦታ ትገባና ደስ የሚል ባህሪ ካንተ ነቢያትንም ለመቃወም ትገባለህ ትወጣለህ። ከዛም ሪስህ ጠፍቶብህ አያውቅም። ሪስ አታጣቅም። ሪስም ጭምር የጠፋ ሰው ነው ሲጀመር። አሁን ሁለተኛ ሪስ አዲስ ሪስ በቃ መንግስት ላይ ተነስቷል፣ በሀገሪቷ ላይ ነው ያመጣው አዲስ ሪስ። ከዛ በፊት ግን በሱ ለሪስም ቀይሮ አይተን አናውቅም። ሁልጊዜ እነኚህ ሰዎች አሁን እንግዲህ ትንሽ ገንዘብ አግኝቷልና እዩ የሚባሉት እና ጉቲ የሚባሉት በቃ ከነርሱ ዙሪያ አይወጣም። ግን እኔ የሚመስለኝ ከዚህ በፊት ነቢያቶችን ገንዘብ ከፍሎ ሲያሰድቡ የነበሩት በአገር ውጭም በአገር ውስጥም አለ ብዬ ገምተዋለሁ። በቂ መረጃ ባይኖረኝ እኔ ጋር እነዚህ ሰዎች ገንዘብ አቁመዋል መሰለህ ለአቤላ መስጠትን ማለት ነው። አሁን ደግሞ ሀገር እንድትወርቅ ሀገር እንድታፍር መንግስትም አንገቱን እንዲደፋ የሚፈልጉ የተለያዩ ፖለቲካ ስራ የሚሰሩ ሰዎች በአገር ውጭም በአገር ውስጥም አሉት። ቀደም ስሙንም ጭምር ጠቅሶበታል ሀፍትሽ። እነዛ ሰዎች ዘላቂ ብር ለመክፈል ከሱ ጋር ተዋውሏል። ከቅርብ ጊዜ ጀምሮ ነው ሪሱን የቀየረው። ስለዚህ ከመንግስት አይን የሚደበቀው ነገር ስለሌለ ወንድማችንን እግዚአብሔር ከታሰረበት ንጹህ ከሆነ እጁ ንጹህ ከሆነ ይፈታ ነው የምንለው። ይታሰራል እንለውም ግን ያው ምክሩንም የሚሰማ ሰው ስላልሆነ ከመንግስት አይን ምንም አይነት ነገር ስለማይደበቅ ጉዳዩን መንግስት ይዞ እንደነበረ ቢሆን እንኳን እስከ መጨረሻ እናያለን ይሏለው። ሀፍትሽ እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ G77 እመጣለሁኝ። ሲምባ ከአንተ ቀደም ብሎ G77 ስለገባ ከዛ በኋላ ሲምባ ሰጣሃለው፣ ትናገራለህ፣ ትከራከራለህ፣ ችግር የለውም። G77 ጎ ሄድ። ኦኬ አመሰግናለሁ። ናፔ እንዳለ ነው በቃ እሱ ጨርሷል። አሁን የሚገርም ማለት ነው የአበዴ ውሻ ወይም ደግሞ ውሻ ምግብ ያለበት በር ላይ አያጠፋምና እንደዚህ ማለት ያስቻለኝ ደግሞ ያው ብዙ አማታት ልጅ ማሉ በአካልም እንደዚህ አናግሬ አውቀዋለሁና እምቢተኛ ነው። ያው እግዚአብሔር ሊያስተምር ነው ይችላል። ቅድማ የምናገረው ያስተምር ይችላል። በዚህ ተምሮ ሊወጣ ይችላል እና እንደ ክርስቲያን እንዳለ ወንድሙ ጥሩ ነገር እንጸልይለታለን እና ትልቁ ደግሞ በዚህ ሰዓት ሬቱን ቀየረ። ነቢያቶች ሰድብ ያው ቁራጭ ሲያገኝ በር ላይ አያጠፋም ሲሳደም ነበርና እንደዚህ በጣም የሚወዱት ጫስ የሚሉት ሰዎች ቢመክሩት ይሁሉ አመጣም ቢሰራም ደግሞ ሌላ ነገር ቢሰራ ሰው መኖር ይችላል። እንደዚህ ዝም ብሎ አንዴ ሐሳብ አለኝ። ስልክ ዘግቶ ነው ሀብታሙ ቦረና አስወጥቶኝ ማለት ነው። ሀብትሽ አንድ ሐሳብ ልናገር። አንተ ሚዲያ ነፃነት እያልካ ከጎን ያስገባቸው ሰዎች የሚያወሩትንም ነገር እየሰማሁ ጓደኛዬ አልሰማ ሚቹዋል አላረጋልክ ቶፒካል አይደለህም። የሱን ንግግር ላሰማ አንድ ደቂቃ ስጠኝና አንድ ደቂቃ ላውራ። ወይ ማውራት አይደለም ማውራት ማለት ኢሜጅና አንድ ደቂቃ ሐሳብ ሰጣለሁ በዚህ ጉዳይ ከንግግሩ አንፃር ነው ሐሳብን የምሰጠው። ከንግግሩ አንፃር ያሳሰሩኝ ነቢያት አይደሉም። እኛም ጠብቀን ነበር፣ እኔ ጠብቄ ነበር። እዩ ጩፋ ነው ገቢ ነው ማን ነው? ቪዲዮዎቹን ወደ ኋላ ተመልሼ ማየት ሞከርኩ፣ ፈለኩኝ። የተጋጨበት ምንም ቪዲዮ አጣው። ስለዚህ ይሄ ነገር ነቢያት ከሚባሉት አጭበርባሪዎች ጋር አይደለም ግጭቱ። የአቤል አቡና ግጭት በተናገረው ሀገርንና መንግስትን በማንቋሸሽ ጉዳይ ነው ብዬ አቋም ይዤ ወጣሁ እኔ። ከዛ በኋላ አብዛኛው እዚህ ሚዲያ ላይ ሲያወሩት የነበሩት ስም እየጠቀሱ ነው። እዩ ጩፋን ያሳሰረው ገቢ ነው በምን ማስረጃ? ከዛ ራሱ ወጥቶ ይሄንን ቪዲዮ ተናገረ። ከነቢያት ጋር አይደለም የታሰርኩበት ጉዳይ አለ። ስለዚህ እሱን ነው የምንሰማው ወይስ እናንተን ነው የምንሰማው? ቪዲዮ ወጥቶ የተናገረው ሰውዬ እያለ ነው እያልኩ ያለሁት እኔ። ቪዲዮንም እኮ ከታሰረ በኋላ እኛን የለቀቅነው አልኩ። እሱ ፔጅ ላይ አልተለቀቀም ታውቃለህ። በቃ አንዴ ደግሞ እኔን አዳምጠኝ። አሁን እኔ እናንተንም እዚህ ጋር ያላችሁት ሰዎች ኤንፒም ናታንም ስታወሩ የነበረው ነገር ያስጠይቃቸዋል። ሀብታሙም ሀብትሽ ቦረናም ያስጠይቃል የምለው ነገር ምንድን ነው? ዛሬ ፍርድ ቤት ቀርቧል። ፍርድ ቤት ቀርቦ የቀረበው መርማሪ ፖሊስ አፖካድሬ የሚል ቪዲዮ በመስራት ስም የማጥፋት ስራ ሰርቷል ብሎ
ነብይ ገቢ ጉተማ የሚባል ግለሰብ ከሶት ነው የቀረበው ብሏል። ይሄን ያለው ይኸውልህ የፌዴራል ፖሊስ መርማሪ ነው። 4 ነጥብ። እናንተ እዚህ ጋር ወጣችሁ ስለ ሀገር የት ክፍለ ከተማ ፍርድ ቤት ነው እኛ እኮ የት ክፍለ ከተማ አሁን ደውላለሁ እየሰማ የት ክፍለ ከተማ አንተ ብቻ ነህ መረጃ የምታወጣ አንተ ብቻ ነህ መረጃ የምትናገር የት ክፍለ ከተማ አንተ ቤት ቁጭ ብለህ አይደል ነው ሄድኩ እኮ እያልኩህ ነው የት ክፍለ ከተማ እሱን አሳያለሁ የት ክፍለ ከተማ እኛ የለቀቅነውን ቪዲዮ ይዛ አንድ እያወራህ የት ክፍለ ባለወዲያ ውረዳ አጥዋሽ በኔ ፔጅ ላይ አራዳ ክፍለ ከተማ እሺ ጠብቁኝ አሁን ፖሊስ ፍርድ ቤት ስለዚህ አራዳ ክፍለ ከተማ እሱ ይደውላል ድንቅ የፌዴራል ፖሊስ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት ነው የቀረበው የኮሜዲያን ስብስብ ጆሮአችን ነው የሰማን አንተ ናታን ዝም በል ቆይ ይኸውልህ መንገሻ ዝም በሉ ማቲ ነኝ ቅድም ወንድሙ ነኝ ብዬ ገባው አንተ በጣም ነውር የሆነ ነገር ነው የምታወራው እግዚአብሔር ይጠይቅህ አንተ የሱን ሩብ ብሰራ ኖሮ እዚህ ቦታ ላይ ተንጠልጥለ እንደዚህ አይቶ አሁን ቀጥል በእናትህ ሩም ምናምን አትበል በእናትህ አቤል አቡናን ሰው አድርገህ በተኔ ፔጅ ላይ ወሬ ታወራለህ አቤል አቡና የትኛው ጽድቁና የትኛውን የምትመሰክርለት ቤተክርስቲያን ፍርድ ቤቱን ውሎ ተናገር በቃ አለቀ ኧረ ሁላችሁም አትንጫጩ ቆይ እኔ ላወራ አሁን ተራው ተሰጥቶኛል ውረድ በቃ በእናትህ ውረድ ኧረ በፍጹም ክፍታፍ ምንድነው ፍርድ ቤቱን ውሎ ተናገር አለ ምንድነው አቤል የሰራው ነገር ካለ እንግዲህ ይዘገብልን አይደለም አሁን ስለ አቤል የሰራው ስራ አይደለም የፍርድ ቤቱን ውሎ አሁን ወጥቼ ደውዬ አሁን ይዤላችሁ እመጣለሁ ሙሉን ማስረጃ ይዤላችሁ እመጣለሁ ሲምባ ወደ አንተ አሁን ከዚህ ወጥቼ አመጣለሁ እውነት ነው አንተ ታመጣለህ ግን ችግር አለ ቆይ አሁን እንደሱ እንዳለው እንኳን ቢሆን ይሄ ሰው እውነት ነብይ ጉተማና ዩጩፋ እንኳን ኮኑ እንትን ያሉት በዚህ አንቀጽ ምክንያት መከሰስ አለበት እኮ እያልኩ ነው እኮ ነው ይኸውልህ አሁንም እሱን አይደለም ይኸውልህ ፌዴራል ፖሊስ በተአምር ሊከሰው አይችልም ፌዴራል ፖሊስ እንዲህ አይነት ተራና የወደቀ ጉዳይ ውስጥ አይገባምም ገብቶ ማያውቅም ክፍለ ከተማ ላይ ባሉ ፖሊስ መምሪያዎች ላይ ነው ክስ የምትመሰርተው ዛሲት ይሄ አቤል አቡና ማቅ መች ተከሶ ያውቃል ያኔም በግል ነው አይደለ እንትና ወስዶ አፈነኝ ምናምን ያለው ፌዴራል ፖሊስ እንደዚህ አይነት ተራ የወደቀ ሰደብከኝ በሚል ፌዴራል ፖሊስን የሚያክል ትልቅ ተቋም እንዴ ይሄ እኮ በጣም ስም ማጥፋትና ስም ማዋረድ እኮ ነው ይሄ እንዴት ፌዴራል ፖሊስ ምናምን ብለህ ትነግዳለህ እንዴ ሌላ ምስር ሌላ ቢዝነስ ለመስራት የተከደበት መንገድ እሺ ሲምባ ወደ አንተ ልምጣ የኛን ጉዳይ እንቀጥላለን በኋላ አብትሽ አመሰግናለሁ ወንድሜ ለጀጅመንት እንዲመቸኝ ግን እንደው ከቻልክ በጌታ ይሄ ልጅ ፍርድ ቤት ውሎ ላይ ከነበረ እሱን 1 ደቂቃ ትግስት ወስደን ያለውን ሪፖርት ያደርግልን ምን እንደተባለ የክስ ቻርጁን ለመቼ እንደተባለ መረጃውን ባላንስ እንድናደርግ አብትሽ እኔ እኮ እሱን ተናገር ቢያው እንደሰማው ሌላ ስለ አቤል አቡና ጽድቅና ምናምን ያወራልናል የማናቀውን አቤል አቡና ለኛ ሊነግረን ይሄ እኮ በጣም ነውር ነው እኛ የፍርድ ቤቱን ውሎ እኔ አሁን ይሄኛው ቀፎዬ ይሄኛው ስልኬ ስለሚል ነው እንጂ በዚህኛው ስልኬ አሁን እዚህ ላይቭ ላይ ማስወራት እችላለሁ ግን ክልክል ስለሆነ ሳታስፈቅድ ባለቤቱን ማውራት ስለማትችል ለዛ ብዬ ነው እንጂ ይዤ እመጣለሁ እኮ አልፋታውም እና ይዤ እመጣለሁኝ ይኸውልህ ስለ ፍርድ ቤት ከኛ በላይ ማንም ሊናገር እኮ አይችልም ፍርድ ቤት ውስጥ ከዚህ ከሐሰተኛ ነቢያት ጋር በተገናኘ የመርማሪ ፖሊስን አካሄድ የፍርድ ቤትን ሂደት ከሀብትሽ ቦረና በላይ በዚህ ጉዳይ ላይ እውቀት ያለውም ልምድም ያለውም ሰው አታገኝ ፌዴራል ፖሊስ ነው እንዴት ትላለህ አንተ ገቢ ጉተማ ወይም እስራኤል ደንሳ ወይም የሆነ እኛም ትልልቅ ከሚባሉ ተጋይተን የለ እንዴ አትቀርብ ፌዴራል ፖሊስ ላይ አንተ እንዴ ሲምባ እንዴት ታስባለህ ፌዴራል ፖሊስ ተራገል ይሰደበኝ በሚል ላይ ፌዴራል ፖሊስ ስም ታነሳለህ ሶሪ ነውር ነው በጣም ነውር ነው እውነት ነውር ነው
ስለዚህ እኔ ሙሉ መረጃውን ይዤላችሁ እመጣለሁ። ችግር የለውም ምንም። በዚህ አታስብ ሲምባ። አንተ የራስህን ደግፍም የምትቃወምም ሀሳብህን በነፃነት መናገር ትችላለህ። ምን መሰለህ አብትሽ፣ አይከሱም እነኚህ ሰዎች እኮ አንተ እንደምታውቅ ረጅም ዓመት ሲሰደቡ የነበሩ ሰዎች ናቸው። ቢከሱ ያንን ይከሱት ነበር አቤልን። ስለዚህ አይከስም። ገቢ ጉተማም ጠንቅቆ የሚያውቅ ሰው ኖ ኤንፒ የከሰሰው ነብይ አለ። እኔ የማውቀው ቦሌ ክፍለ ከተማ ላይ የከሰሰው ነብይ አለ። ልኬለታለሁ። የክሱን ቻርጅ ሁሉ ለአቤል በሬቻ ልኬለት ራሱም ሲናገር ነበር ደርሶኛል ብሎ ከኔ እስር ቤት ውስጥ ሆኜ ልኬለታለሁ። አሁን እንግዲህ ገቢ ጉተማና ከዩ ውጪ የካቲት ላይ ከገቢ ጉተማና ከዩ ውጪ ማለት ነው። ከነሱ ውጪ ያለ ነብይ ማለት ነው። ይሄ ባይዘው ትክክል አይደለም። በዚህ መንገድ ከሪስ አስወጠናል እንጂ አሁን ትክክል አይደለም። ወንድሞቻችን ከሳሽ ምናምን ሳይሆን ልትከሰስ ትችላለህ። ይኸውልህ ኤንፒ ልትከሰስ ትችላለህ ነው። ምንም ችግር የለውም። ምክንያቱም ይቃወማቸዋል። እኔም እኮ ስለምቃወማቸው ነው እንጂ ገንዘባቸውን ስለበላ ወይ ሚስታቸውን ስለደፈርኩ አይደለም። እዩ ጩፋ፣ እስራኤል ደንሳ፣ በላይ ሽፈራው ኢቭን ገቢ ጉተማ ጋር ከሰሰ ሁሉ ተብሎ ለገቢ ጉተማ ሁሉ ተነግሮት ነበረ። እኔን ማለት ነው ከሰሰው ሀብታሙን ሰባት ነቢያቶች በረድፍ ነበር የከሰሱኝ። አሁን እኔ ቦሌ እስር ቤት ውስጥ እያለሁ 7 ነቢያት በረድፍ እነ ሄኖክ ጂፒኤስ ሳይቀሩ ማለት ነው በረድፍ ነበረ የከሰሱኝ። አሁን ይሄ የአጎቱን ሚስት ቀምቶ ያገባው ራሱን ነብይ እንትና ማከበደ አቤል ከበደ የሚባለው የአጎቱን ሚስት ቀምቶ አግብቶ ነው የወለደው። አሁን እሱ በሌላ በኩል ሄዶ ፖሊሶች ጋር እኮ ሊከሰኝ ይችላል። ስሜን አጠፋ፣ ቢዝነስ እንትና አደረገ። ይሄንን ነውሩን ይሄንን ግማቱን ደብቆ ስሜን አጠፋ፣ ቢዝነሴ ላይ ኪሳራ ደረሰብኝ ምናምን ብሎ እኮ ቢከስ ሊጠይቀኝ ይችላል እኮ እንትኑ። ግን ያለበት ክፍለ ከተማ ፖሊስ ቦሌ ላይና ላፍቶ ላይ እኔን መክሰስ አትችልም። ምክንያቱም የኔ ጉዳይ በሃይማኖት ተቋም ነው የሚፈታው። አይችሉም እንጂ 7 ሰው ላይ ከሰሰኝ። ማንም ሄዶ መጠየቅ ይችላል። ቦሌ ክፍለ ከተማ ልከሰው ነው ብሎ አብትሽ፣ እኔም በዛው ልክ ነው አንደርስታንድ ያደረኩት። አንተን መክሰስ የሚችሉ በዛኛው አንተ ባልከው መስመር ነው። ሁለተኛ ደግሞ እኔ አንደርስታንድ ያደረኩት በመንፈሳዊ መንገድ ነው። የፈለገ ቢሆን ይቅር በሉ ይሏል አይደል እግዚአብሔር ቃል። በዛ ልክ አንደርስታንድ ስላደረኩ ነው። ግን የአቤል ኬዝ ሌላ ነው። አሁን እነርሱ እዚህ ጋጋታ የሚፈጥሩ ነጆን ጋጋታ የሚፈጥሩ ለምንድን ነው መሰለ? ከዚህ በፊት ሁሉም ሲታሰር ግሩፕ ላይ ቲም አላቸው አይደለ? ለእነርሱ ሲታሰሩ ገቢ ሰብስቧሉ። ታውቃለህ? ኢንቦክስ ላይ ቴሌግራም ግሩፕ አሏቸው። በአገር ውጭም በአገር ውስጥም ብዙ ሰዎች አሏቸው። በለው ዘራፍ የሚሉ ሰዎች፣ አካኪ ዘራፍ የሚሉ ሰዎች ማለት እነርሱን ሰበብ አድርገው አሁን እንግዲህ እና እዩንም የሚጠሉ እና ገቢንም የሚጠሉ ሌሎችም አገልጋዮችን የሚጠሉ ሰዎች አሉ። ታውቀዋለህ? ስለዚህ እነርሱን የሚጠሉ በእጃ ዙር አቤልን ፑሽ አደረገዋሉ፣ ገንዘብ ይሰጠዋሉ። ከዚህ እስር ቤት እንዲወጣ የተለያየ ነገር ሚስቱን ያግዘዋል፣ ምን ያደርገዋል። ያንን እንትን ለማግኘት ካለው አንጻር ይሆናል ብዬ አስባለሁ። ግን እስኪ አንተ አሁን ቅድም ወንድማችን እንዳለው መረጃ እንደሆነልን ከየትም እንግዲህ መረጃውን አግኝተህ ያንን ተደግፈን ብናወራ በጣም አሪፍ ነው ብዬ አስባለሁ። አመሰግናለሁ። እኔ አሁን ያው 6 ሰዓት እስኪሆን ድረስ ከፍርድ ቤት የምትወጣው 6 ሰዓት ነው። ከ6 ሰዓት በፊት መውጣት አትችልም። 6 ሰዓት ላይ ትወጣለህ። አሁን ስለወጡ እኔ አሁን አመጣለሁ እንትኑ ችግር የለውም። ግን ምንድን ነው እኔ ገቢን እሺ ልቶ ለማንኛውም እሺ ሲምባ ወደ አንተ ማይክና ፍቅሬ ስላላችሁ ወደ እናንተ ጉዳይ ልምጣና ከእናንተ ጋር እናውራ። እሺ ሀብትዬ አንድ ነገር ብቻ ተናግሬ ልውረድ። ሀብትሽ ያንተን እንትን ስለማውቀው ያንተን ኳሊቲ የምከተል ሁልጊዜ የማይብህን ሞድልህን ነገር ስላለ ሌሎች አሁን በዚህ ሪዝን ተጽናንተው ሊለጠፉ የሚፈልጉ ካሉ የሐሰተኛ ምናምን አካባቢ አንተ ስታጋልጣቸው የነበሩ ሰዎች ገና ለገና አሁን ይችን ፖይንት ይዘው ወደ እነሱ ግሩፕ የተቀላቀልክ እንዳይመስላቸውም አስረግጠ እንድትነግራቸው። አንተ ስታጋልጣቸው የነበሩ ሞቼ አሁን ይችን ቀዳዳ ግን ይጠቀሟታል። እያየኋቸው ነው አሁን